ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እና አብርሽ በድጋሚ መጥቷል እንግዲህ ማለት ነው። የሆነ ለምናገር እኔ ሩታን ታብሊን አይቼ በጣም ነው ያዘንኩት። ምክንያቱም እናትነት ምን አክል ዋጋ እንዳለው ነው ያየሁት ማለት ነው። ሲጀመር ያው ሴቶች ስንባል ሆድ ባሻነን ግን ሩታዬ ደግሞ እንደዚህ ሆነ ሳዩ ገና ፒቸር አይቼ ደግሞ ገብቼ ደግሞ ቪዲዮን ሳዩ እንደዚህ ስቅ ብላ ስታለክስ በጣም ነው ያሳዘነችኝ። በአንዴ ደግሞ እሷን ለምንድን አላውቅም በአንዴ ነው አይኗ የሚቀላ ማለት ነው። እና በጣም ነው ያዘንኩት የሆነ ለምናገር ግን ደስ ብሎኛል። እንኳን ደስ አላችሁ ልጃችሁን ስላስገረዛችሁ ለዚህ ስለበቃችሁ በጣም ደስ ብሎኛል የሆነ ለምናገር ማለት ነውና እናንተ ሁለታችሁም አንድ ላይ ስትሆኑ ደስተኛ ናችሁ። በጣም ነው የምታምሩት። ግን መሐላችሁ ላይ የሚገባውን ሰው አባረሩት። እኔ እኮ ሄርሜላ ማለት ነው ታንቃለች። አብርሽ ከዚህ በፊት ማለት ነው የሆነ እንትን ብሎ ነበር ሩታና አብርሽ ሊጋቡ አካባቢ የሰርጋቸው ቀን ቆርጦ ምናምን የሆነ ወዳጅነት ፓርክ ላይ ማለት ነው ቢጫ በሸቀምስ ለብሰው ይዘሳት ገመድ ይገዛላችኋለሁ ብሎ ነበር። ያ ገመድ አብርሽ አሁን እስቲ እኛን ከፍላለን ለሄርሜላ ስጣት ማለት ነው። እስቲ ወደ ቪዲዮ እንሂድና አስተያየት እንሰጣለን። እሱ እንኳን በልጅነት ነው ድንግል ነው የሚጨርሰው ማለት ነው የሚያወሩት ነው የማያውቁ። አይ ለማንኛውም ምን አሰብኩኝ መሰላችሁ ፋሚሊዎች እዛ ሄደን ያው ይሰብሰቡና ሁሉም ጓደኞቼ ማን የአይን አባት መሆን እንዳለበት የምንወስን ነው የሚሆነው። ግን ደግሞ የአይን አባት ማለት ትርጉሙ ምንድነው? አሁን ለምሳሌ የአይን አባት አለኝ ከረሬ በልጅነት የሰገረዝ ያለኝ ማለት ነውና ብዙ ኃላፊነት አለበት። አሁን በየበዓሉ በየሆነ ነገሩ ምናምን የምሬስ ነገራችሁ እውነት ነው። ግን የአይን አባት ማለት ልክ እንደ አባታችሁ ነው። ገባችሁ? ልክ እንደ አባታችሁ የአባትነትን ኃላፊነት መውሰድ ማይችል ከሆነ ማለት ነው ጭራሽ አባት እንዳይሆን ገባችሁ አይደለ? ክርስትና ማለት አይን አባት ራሱ መሆን የለበትም ብዬ አስባለሁ። ክርስትናም አለ ግን እነሱ ክርስትና ያለ አይመስለኝም። ትናንትናም ተናግሬያለሁ ልደት ምናምን እያሉ ነበር። ቪዲዮ ላይ ታችኋል። በቪዲዮ ላይ እየሰማን አስተያየት እንሰጣለን ማለት ነው ቤተሰብ ስቲል ነው እስከዛሬ ድረስ ልብስ የሆነ ነገር ምናምን ስጦታ ይገዛልኛልና እንትን ያስፈልጋል። ገባኝ ለኔ ነው የሚገባኝ ነው ማደርገው ነው በችግር ነው አንተም ታደርገዋለህ። ስለዚህ ይታወቃል በቃ ቤልም ይያል አይ ባይ ዘ ዌይ በእድሜ እንለያለን። ትንሽ ካሪብ እንደምታዩት ታጉስ ቱቸስ ያርግ እኮ ሲሞታል ሸምግሎ እኔ እኮ ይበልተኛል እኮ ሰቁና እንደምታም አይ በጠጉር ሳይሆን ሳይ ካሪብ ትንሽ እድሜ ገፋም ያለ ነገር ስለሚመስለኝ ወደ ካሪብም ልንዞር እንችላለን። ለማንኛውም ፋሚሊዎቻችን ዋናው በምንም ይሁን ብቻ መገረዙ ነው የሚፈልገውና ዛሬ እናስገርዘዋለን ማለት ነው። ከጓደኞቼ ማን ሁለት ያለ ብሩክ አብርሽ ማለት ነው ባይገረዝ ምን ይሆናል እያለ ነበርና ባይገረዝ ማለት ነው አብርሽ ታውቃለህ። ሲጀመር ወንዶች ራሳችሁ ታውቃላችሁ ባይገረዝ ምን እንደሆነ ማለት ነው። ይሄ ልጅ አድጎ ያገባል ይወልዳል። ምክንያቱም እንደናንተ ማሰብ አለባችሁ ማለት ነው። ስለዚህ ባይገረዝ ደግሞ ምን እንደሆነ ታውቃለህ። ማንም ሴት አትቀርበውም። ስለዚህ ችግር ነው አይደል? እንደ ቤተሰብ ታውቃላችሁ ያልተገረዘ ህፃናቶችን ሰፈራችሁ ላይ ወንዶች አይታችሁ ከሆነ ማለት ነው ያ ነገር ዲዛይን የለውም ሽፍን ነው ምናምን ብቻ አሁን እዚህ ልክ እንደ ልበላችሁ ምንም አይነት ቅርጽ የሌለው ሽፍን ታውቃላችሁ እንደዛ ነው። ሲጀመር አድጎ በኋላ ራሱ ያስገርዛሉ ወንዶች። እሱ ካልተገረዘ ሴት ማግባት አትችሉም። ገባችሁ? ቆማችሁ ነው የምትቀርቡ። ገረዙ ልጆች አሉ በዛውም እናስገባቸዋለን ማለት ነው። እስከዛሬ ፈርተው ምንም እንትላላሉና በዛውም እናስገርዘዋለን ማለት ነው። ቤተሰቦቼ እናስገርዛቸዋለን ማለት ነውና ወይ ልጅ እኔ አባት አብርሃም እኔ ልቆረጥና ትንሽ ነው እስኪ አርግ ቢጠበቅ ሲያይ ዘመኑ ልጆች ታውቃቸዋል ባይዘው ማለት ነው። በጣም ከባድ ነው። በዚህ ሰሞን ከሆነ ሰው ጋር እያወራሁ ነበርና ገና ልጁ ሳያድግ ልጅ ለልጅ እየተባልኩ ነውና ልጅን እንዴት አይቻውን አንሰጥም እና ልጅ ለልጅ እየተባልኩ ነው እንዳልከው ይሁን አክል ብናስቆየው ጥሩ ነበር። ግን ምን አለ መሰለህ ይሄድበት ባክ እና ለማንኛውም ፋሚሊዎቼ አሁን ቀጥታ ወደ ነሩታ ቤት እንሄዳለን። መጭጨውን እናነሳለን። ሲጀመር ሳይገረዝ ከቆየ ታውቃላችሁ ማንም ሰው አይቀርበውም ማለት ነው። ማንም ሰው ማለት ሴት አያጋም በቃ ቆሞ ነው የሚቀረው። ታውቃላችሁ ይሄንን ሴቶች ማለት ነው ታውቃላችሁ እንዴ? አብርሽ ራሱ ማለት ያው ለቪዲዮ ነው የሚያወሩት። ግን ልጁን ቢያስቀሩት አስባችኋል? ካደገ በኋላ እነሱ ነው የሚረግማቸው። እናቴ ወደ ሐኪም ቤት ነው ቀጥታ የምንሄደው ማለት ነው። አሪፍ ቆይታ ይኖራል ብዬ አስባለሁ። ሩታ እስኪ ጭንቀቷን ምናምን የኔንም ጭንቀት ሩታ ብትወጣ አይመስልኝ ሩታ ከቤት ወጣ አይመስልኝ። ኧረ ትወጣለች ግን አይቻልም። ብሩኬ ደግሞ ሳታውቃት ታውራ አይቻልም። እናት ሲጀምር ትሄዳለች። ሲቀጥል ማለት ነው ቤተሰብ የሆነ ጥያቄ ሊጠይቅና ማለት ነው ሲጀመር ክትባት አለ አይደል እንዴ? ከተገረዘ በኋላ ነው እንጂ ብቻ ክትባት አለ ሁሌ ማለት ነው። ስለዚህ ሆስፒታል ውስጥ አይደል እንዴ ስም ይወጣው? እስቲ እኔ የሆነን ለምናገር ነኝ በእህቶቼ ስለማቅ ነው። የእህቶቼ ልጆች ልክ ሆስፒታል ውስጥ ነው እንትን የሚወጣው ስም ይወጣው።
ከዛ ደግሞ እዛው ነው የልደት ስትርኬት የሚወጣ ማለት ነው የልደት ካርድ ይወጣል በልደት ካርድ ነው ክትባት የሚያደርጉት ማለት ነው የሩታም እናት አላቅም እና አብርሃምም አላቅም ምን እንደሚሉ አላቅም ግን እነሱ እስከ አመት ድረስ ይቻላል እስከ እንትን ይቻላል ምናምን ይያሉ ነበር እኔ ማቆ ግን እኔ የራሴን ነው ማቆ የራሳችሁን አላቅም የተወለደ ቀን እዛው ነው የሚሰጠው የልደት ካርድ በዛ ካርድ ነው እየሄደ ክትባት የሚወስዱ ማለት ነው ልጁ ስለዚህ ስም ግድ ነው ሆስፒታል ውስጥ አሁን ግዴታ አሁን በምንድን ነው በባዶ ዝም ብሎ ነው ሄዶ የተገረዘው ግዴታ አለው ገባችሁ አይደል አላቅም ምን አይነት ሆስፒታል እንደሆነ አላቅም ግን ግዴታ ነው ገባችሁ አይደል እንዴት እንደሆነ አላቅም ሲቀጥል ደግሞ ልደቱን ያያስቡ ነው ክርስትና የለም ማለት ነው ቤተሰብ ክርስትና የለም ምክንያቱም ታቃላችሁ አራሰማንም እንዴ እግዚአብሔር ማሰማንም አንደኛ ላይ ተጨው በየታቱ ምናምን ስለሚጠባ አሰማንም ከዛም ባለፈ እሷ ምን ችግር አለው በረላይ ትሆናለች እኔና አንድ አይና አባቱ ውስጥ እንገባለን ማለት ነው ያው ጭንቀት ይኖረዋል ሲጀመር ግድ ነው እናት ትሄዳለች አብራ ነው የምትሄደው ብሩኬን አትስማው እሺ ስለና ተራስ እንዴት ደም ሲነሰሪ ትደርስ እሱማ ይከብዳል እኮ ማየት ግን ውስጥ ባልገባም እኔም ከሩታዬ ጋር ውጪ ላይ መሆን ይችላልኝና ትንሽ ነገሩ ያስፈራል ግን ደግሞ ፈጣሪ ይርዳን ዛሬ በለ ነው የሚመጣው በብዙ ጋርድ ማለት ነውና እንግዲህ ትንሽ ያስፈራል በጣም ይከብዳል በጣም ይከብድ ይመስለኛል በጠዋት ነው ፊት አባባው እንቅልፋቸውን የተነሱት ታድሞ በዛ ላይ ተነስ አባዬ ምን መሰላችሁ ይቅር እሷ እዚሁ ተወል እዛ ሄዳ ከመተጫቀ እንትን ከመተ ደረቁት ላጠባ ነው ነው በጉሳና ደረቅ ጡት ላጠባ ነው አሉ እናታቸው ማለት ነው ግን ሩታ የራስታይ ጸጉርሽን ሸፍኝ ምክንያቱም ንፋስ ይመታሻል የሆነ ለምናገር ያው እናቶች ስለሚሉ ነው ማለት ነው ማለት ጭንቅላቷ ክፍት ነው ይባላል አራስ ማለት ነው ስለዚህ ሩታ ራስሽን ጠብቂ ከምንም በላይ ራስሽን ጠብቂ ያሁኑን አትይሽ ነው ውድ አልቀርም ለምን እኔ እንዴ ልጅን ጥይት ነው መቀረው ግቢናኛ አስቸግራለች ምንም ማድረግ አይቻልም አስቸግርም ትሄዳለች አይፈቀድም ብለዋል እንግዲህ እዛ ሄደሽ በር ላይ ነው የምትቆሚው ውስጥ ትገቢያለሽ ትገቢያለሽ ውስጥ ላይ አይቻልም እኮ ግን መግባት ይቻላል እሺ ነው ያገባኝ በኋላ ግን ማለት ነው ወይ ጩጮ ሲያለቅስ ወይ የሆነ ነገር እንትን ሲል ሌላ ነገር ማሳየት አይቻልም መጨነቅ አይቻልም ግድ ነው ለምን እስከዛሬ እኔ በፍርሃት ያልተገረስኩት እስከዛሬ እየፈራው ማለት ነው እና ያው በምን ሞራል ነው ልጄን ማስገረደው የሩታ እናት አፈሩ አብርሽ ማለት ነው ግን ቤቢ ከተወለደ በኋላ በጣም ጫዋታ ጨምሯል በዚሁ ብትቀጥሉ ነው ደስ የሚለኝ ማለት ነው ማላችሁ ለሰው ትተው ማለት ነው የሆነ እኛም የሆነ አለ አይደለ ኔጌቲቭ ነገር እንድናወራ አታድርገን ማለት ነው ገባ አይደለ በቃ አብራችሁ ሆኖ ሁለታችሁም ደስተኛ ናችሁ በጣም ነው የምታምሩት እንደ በፊቱ ማለት ነው በቃ መሐላችሁ ላይ ምንም የፈለገ ገንዘብ ይቅር ሁለታችሁም እንደዚህ ቪዲዮ ስሩ እኔ እንደዛ ነው መስማማው የሆነ ለመናገር ማለት ነው ግን ሲቀጥል ደግሞ ማለት ነው እኔ አብርሃምን ስለወደድኩት ወይ ደግሞ ሩታን ስለወደድኩት ማለት ነው እነሱ በሚሰሩት ቪዲዮ ላይ አስቴት አልሰጥም ማለት አይደለም ገባችሁ እኔ አብርሃም እንዲወደኝ ወይ ደግሞ ሩታ እንድትወደኝ ወይ ደግሞ ኤቭሪ በቃ የቡታጀራ ዩቲዩበሮች ማንንም ዩቲዩበሮች እኔን እንዲወዱኝ ባደርግ ኖሮ በጣም ነበር ማሽቃብጠው ታውቃላችሁ በጣም ታውቃላችሁ አብርሽ አጥፍቶ አላጠፋም ሩታ ሳታጠፋ አላጠፋችም ሩታዬ በጣም ነው መወደሽ አብርሃም በጣም ነው መወደ አብርሃም ትክክል ነው ጎበዝ እንደዚህ ቀጥል ምናምን እኔ አልልም አላሽቃብጥም ሄጄ በየቦታው አላሽቃብጥም ሄጄ በውስጥ አላሽቃብጥም ገባችሁ አብርሃም ቢቦልከኝ አብርሃም ቢሰድበኝ አብርሃም ከኔ ጋር ብጣላ ወይ ደግሞ ማንንም ዩቲዩበሮች ከኔ ጋር ቢጣሉኝ ማለት ነው እንዲጣሉኝ አላደርግም ነበር ገባችሁ አይደለ እለምናችሁ ነበር ምታሽቃብጡ ሄዳችሁ አሽቃብጡ አለነ ይልቅ ማለት እንዴት ነው እኔ ከሩታ በላይ አቃለሁ እኔ ከአብርሃም በላይ አቃለሁ ወይ ደግሞ እነሱ እንዲወዱኝ እፈልጋለሁ እኔ ከነሱ በላይ አስብላችኋለሁ ምናምን የምትሉ ሰዎች ማለት ነው ሄዳችሁ ማሰብ ትችላላችሁ እኔ እንደዛ አይደለም በቃ ተፈጥሮዬ ማለት ነው ልንገራችሁ እኔ ከዚህ በፊት ተናግሬያለሁ ገባችሁ አይደለ ስለዚህ ታውኝ እንዴ ወድሽ ነበር ምናምን እኔ ጸባይን ሸፍ አልከፈኝ ጸባይ አንድ ነው በቃ አለ አይ ሩታ ተከነሻል ማለት ነው እንደዛ ከሆነ በአካልም በኖርማል በሚዲያም ማለት ከተኛበት ባላወቀበት መቁረጥ ነው ቆይ አልካደ እሷ እየከለከልካት አይ ለኔ እኮ ኖርማል ነው ያው ለወንድ ኖርማል ነው ለሴት ምን ይከብደው እኛማ ችግር የለውም አለች አርቁም ማረንዘሻ ወጋሉ
ለቅሶ አንድ ጊዜ አይልና በቃ ማደንዘዣ ይወጋሉ ማደንዘዣ የሚወጉ አይመስለኝም ግን ከሴት እኮ ይወንድ ይሻላል ታውቃላችሁ ይወንድ ይሻላል የሴት እንደውም ታውቃላችሁ ተቆርጦ እንደዛ ሲወጣ እንዴት እንደምታብዱ እኔ ትዛለኝ እኮ አይኔ ላይ ነው የሚመጣ ማለት ነው የወንድ እኮ እንደውም በመርፌ ትንሽ አውጥቶት ነው የሚቆርጡት ገባችሁ አይደለ እንደውም የወንድ ይሻላል የሴት እኮ በጣም ነው የሚያሙ ስለዚህ እንደውም ወንድ ጥሩ ነው በዛ ላይ ደግሞ ህፃን ሆኖ ነው እኛ እኮ ካደግን በኋላ ላሞች እያገድን ሳር እየቆረጥን ምናምን ራሳችን ካወቅን በኋላ ነው ማላጅ ተቀቅሎ ምናምን በአይናችን እያየ ብርድ ልብስ አልብሰው ወስዶ ሙቀጫ ላይ ቆጫ አድርጎ የሚቆርጡን ስለዚህ የወንድ ይሻላል በደንብ በቃ እንደዛ ከሆነ እንግዲህ ከፍ ሲሉ ስቃዩ ስቃይ አይደለም ምን ቀናቸው እየከፋ እንትን ሲሄድ የጨመረ ሲሄድ በወራቸው ሊገረዙ አንድ ወር ያውቃሉ ነፍስ ያውቃሉ ይከብዳል እንደዛ ከሆነ ይከብዳል ግን አሁን በሰባት ቀን መገረዙ አሪፍ የሚሆነው እንደዛ ነው እንግዲህ ያው ቢወመቋት ማታይታቱ ወይኔ ሩታየንዶ በቃ እንዴ ነው አለም እንዴ ፋሚሊዎች ገብቶ ያው ያልኳችሁ ሰው እየተጠበቀን ነው ያለው እንዴት ነህ እንግዲህ አሁን ናቲ ማለት ፋሚሊዎች ተጋፍቶ ያሸነፈ መሆን ይችላል ሴቶች አላችሁ ነገ ቲክቶክ ላይ ተጠብቃችሁ ምን አላችሁ መሰለና ተጋፍቶ ያሸነፈ ሰው አይናባት በቃ ወንድ ማለት እንደዚህ ነው ገባችሁ አሁን ቲክቶክ ላይ አንዷ ወዲጄ ያለው አምጥልኝ ሞት ኩላችሁ ምናምን እንዳትሉን እናንተ ስክሪንሾት አርጋችሁ በዘፈን ምናምን ግን ቀለበት አርጓል አይታችኋል ቀለበት አርጓል እሺ ሰምታችኋል ወንድ ማለት እንደዚህ ነው በቃ ጦንቻ ያለው ምናምን ረዘም ያለው ምናምን ግን ባለ ይበልጣል በቁመት ማለት ነው ግን ባሌም እንደዚህ ነው ደረታም ነው ምናምን እንደዚህ ነው ጦንቻው ምናምን ማለት ነው ግን እርዝመት ላይ ባሌ በጣም ነው የሚረዝመው እኔ ማለት ነው አስባችሁታል ሜትር ከ70 ሆኜ የባሌ ላይ እዚህ ጋር ነኝ እዚህ ጆሮ ጋር ነኝ ወይ ደግሞ እጁ ጋር እንደዛ ነገር ነኝ ማለት ነው ገባችሁ አይደለ ግን ወንድ ማለት ወንድ ስታገቡ ማለት ነው ገባችሁ በቃ ለእናንተ ጋሻ የሚሆን መከታ የሚሆን በቃ አጠገባችሁ ሲቆም ራሱ ሞጎስ ያለው ወንድ አግቡ እሺ ሴቶች ሰምታችኋል ስታገቡ አንዴ ካገባችሁ አገባችሁ ነው መምረጣችሁ መውጣታችሁ ምን አትችሉ ካገባችሁ አንዴ አግቡ ገባችሁ አይደለ የምትፈልጉትን ማለት ይሄ መርጣችሁ ምናምን እንደቃ ግዙ አይደለም ግን በቃ የምትመኙትን አግቡ አለቀ እንዴ መብታችን ነው እንዴ አሁን እኮ እኛም እኮ ራሳችን ነገር አለ መርጠም ማግባት መብት አለን ሴቶች ማለት ነው አብሶ የመዳን ቀሞች ገባችሁ ስለዛ ይጋፋኛል ቀድሞ ያው ሁለቱ ማን ነበር ስሙ በእናትህ ካሊባ አለ ምን የሚጋፋኝ በሉ አመንስ ይቀር ወይ ነሰሱ ይሁን አለ የሚጋፋኝ መቀየር ይቻላል ነው እንዴ እስከ ስንት ይመማል ጠንካራ ይባላል ስለዚህ ስሙን አልተረጋገጠም እሺ ለማንኛውም እርግጠኛ የሆንበትን ስም ስናወጣ ለማንኛውም ገና ነው የልደት ቀን ስላለ የልደት ቀን ስላለ መቀየር ይቻላል ነው እንዴ እስከ ስንት ጊዜ ድረስ እስከ አንድ ወር እኔ አልገባኝም ቤተሰብ እኔ ያለሁት ሌላ ሀገር ነው ወይስ ኢትዮጵያ አይደለሁም አልገባኝም እስቲ ንገሩኝ ኮሜንት ላይ እንድታሰርዱኝ ይፈልጋሉ የሆነ ደመናገር ማወቅ ስለምፈልግ ነው የሆነ ነገር ማለት ነው እኔ ማቀው ልጅ እንደተወለደ ሆስፒታሉ ስም ይወጣል ገባችሁ አይደለ ከዛ በኋላ ማለት እንዴት ነው የትምህርት ቤት ስምና ወይ ደግሞ የልደት ካርዱ ስም አንድ ሊሆን ይችላል የቤት ስም ልታወጡ ትችላላችሁ ነገር ግን ሆስፒታሉ ስም ይወጣል ካርድ ይወጣል የልደት ካርድ ለምን በሱ ካርድ ነው እየሄደ ክትባት የሚወስደው ልጁ ማለት ነው ገባችሁ አይደለ የተወለደ ቀን አይደለም ወይ ልደት ካርድ ማለት ልክ ከሆስፒታል ልትወጡ ስትሉ ነው የሚጻፍላችሁ ወይስ ገና እስከ አመት ድረስ የልደት ካርድ የለም ነው የሚሉት እኔ አልገባኝም እንዴት ነውስ መቀየር የሚቻለው የሆነ ልታሰርዱኝ ይፈልጋሉ ቤተሰብ እና ካወቃችሁ አሰረዱኝ የሆነ ለመናገር ይሄን እናት እኮ እናት ናት ማርያም የኔ እናት ቤተሰብ ቻው እሺ ሰላማችሁ ይዘልኝ